ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። ጥያቄው ነው ጋሽ ሰሌ መንጃ ፍቃድ አላቸው ወይ መኪና መንዳት ይችላሉ ነው እንጂ በዚህ አካሄድ ማለት ነው መኪናው ይሳካል ማለት ይቻላል። እንግዲህ ላይ እኔ እናቴን ይቅርታ ማለት ፈልገው በጣም ይቅርታ ማለት አጥፍቻለሁ። ያው ስለምታየው አንቺ የምትጠብቂኝ ቦታ ላይ አልነበርኩኝም። ላይ ከምትጠብቂኝ በቃ እንደዚህ አይነት ነገር ከኔ አልጠብቂም ነበርና ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው ተወዳጇ ድምጻዊት ዘቢባ ግርማ ሰሞኑን ስላጋጠማት ነገር ብዙ ሰዎች የተለያዩ ሐሳብና አስተያየት እየሰጡበት ይገኛል። በሌላ በኩል ደግሞ በቲክቶክ መንደር ብዙ ተወዳጅነትን ያተረፈው አዶናይም እንግዲህ ያስጀመረውን ቻሌንጅ መንግስት እንዲያግደው ከተለያዩ ሰዎች ጥሪ እየቀረበለት ይገኛል። እንዲሁም ደግሞ በአዶናይ ጉዳይ መግለጫ የሰጠው ሰመረ ባሪያውም ከዚህ ጋር በተያያዘ እዚህ ጉዳይ ላይ እውቀት ያለው ሰው ለኔ ተገቢውን መልስ ይስጠኝ ሲል ጥያቄውን አቅርቦ ነበር። በዚህ መሰረት እንግዲህ አንድ ወንድማችን ለሰመረ ባሪያው ያስተላለፈው መልእክት አለ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ መጀመሪያም እንግዲህ ተወዳጁ ቲክቶከር አዶናይ በዚህ ሳምንት ያስጀመረው ቻሌንጅ አለ። እሱ ምንድነው? ብሩክ ሪል ስቴትን 1.5 ፎሎወር ካስገባን ተወዳጁን አርቲስት ጋሽ ሰለሞንን የመኪና ስጦታ ሊያበረክትላቸው እንደሆነ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ ብሩክ ሪል ስቴት 1.5 ፎሎወር እንደሚገባም እርግጠኛ ሆኖ ህዝቡ ታሰበው ጋሽ ሰለሞን መኪና ይይዛሉ ወይስ አይዙም የሚለው ሳይሆን እውነትስ መኪና መንዳት ይችላሉ ወይስ አይደለም የሚለው ጥያቄ ነው ያስነሳባቸው። እስኪ እንመልከት። ጥያቄው ነው ጋሽ ሰሌ መንጃ ፍቃድ አላቸው ወይ መኪና መንዳት ይችላሉ ነው እንጂ በዚህ አካሄድ ማለት ነው መኪናው ይሳካል ማለት ይቻላል። እንግዲህ ሰሞኑን ማለት ነው ብሩክ ሪል ስቴት ለአዶናይ ቻሌንጅ ሰጥቶታል። የሱን የብሩክ ሪል ስቴትን አካውንት 1.5 ሚሊዮን ካስገባ በ3 ቀን ውስጥ ማለት ነው ጋሽ ሰሌ መኪና ማለትም ይሄ ሲቸገሩበት የነበረችው የታክሲዋ ሞመንት አለች አይደለ? ሊያው ሞልቷል ብሏቸው ከኋላ ሲያስቀራቸው እቺ የህይወት አጋጣሚ እንግዲህ ዛሬ ላይ የግላቸው መኪና እንዲኖራቸው ምክንያት ሆኗል። ደስ የሚለው ምን መሰላችሁ? ጋሽ ሰሌን በስራ አጋጣሚ አብሬያቸው ተገናኝቻቸው ነበር። እጅግ በጣም የሚገርሙ አባት ናቸው። እግዚአብሔር ምስክሬ ነው። እኔ ሙሉ ምስክር ነኝ። በጣም ሩሩ ናቸው። ሲያሳዝኑ ማለት አባትም አይመስሉም። ትህትናቸው የሚገርም ነውና በጣም ማለት ሲያንሳቸው ነው። እርግጠኛ ነኝ ይህን ቻሌንጅ ካየች በኋላም ሰሞኑን መቅዲሾም እንግዲህ በአባይ ቲቪ ላይ የራሷ ፕሮግራም በጣም ስለምትወዳቸው ያው አርቱ ላይም ስላለች መንገድ ላይ እንዳይቀር በሀሳብ ብቻ ተንጠልጥሎ እንዳይቀር የመኪናው ጉዳይ በጣም አሳስቧት ይህን ነገር እንግዲህ ፕሮግራም ሁሉ ሰርታበት ነበርና ይህን ቻሌንጅና ይሄኛውን ቴሌቶን በሉት ትቀላቀላለችና የብሩክ ሪል ስቴት ማለት ነው አካውንት 1.5 ሚሊዮን እንዲገባም ታግዛለች ብዬ ተስፋ አረጋለሁ። እርግጠኛ ነኝ ጋሽ ሰሌ ያንሶታል፣ ይገባውታል። በዚህ 3 ቀን ውስጥ ማለት ነው ኢትዮጵያውያን ሁሉም እየተረባረቡ ፎሎ አድርገው በእጆት ቁልፉን እናስገባሉታለን ብዬ ቃል እገባለሁ። እኔም የድርሼን ተወጥቻለሁ። ይሄው ፎሎ አድርግ ያለውና ሁላችንም ቻሌንጁን እንቀላቀል። የምር ለጋሽ አንሳቸውም ምርጥ አባት ናቸውና በዚህ ጉዳይ ምን ትላላችሁ? እስኪ ሐሳባችሁን ስጡ። እየገባችሁም ፎሎ ያላረጋችሁ እየገባችሁ ፎሎ አድርጉ። ይመቻችሁ። ቪዲዮንም እንግዲህ እንደተመለከትነው ነው አዶናይ ያስጀመረው ቻሌንጅም እንግዲህ ተናቀቅ ትንሽ ፎሎወር እንደቀረው ሁላችንም እናውቃለን። ይህ እንዲሆኑም እንዳለ አዶናይ ሰሞኑን ያስጀመረው ቻሌንጅም እንግዲህ በመንግስት እንዲታገድ ከብዙዎች ጥሪ እየቀረበለት ይገኛል። እስኪ እንመልከተው። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል።
ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰገጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ ሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ቪዲዮንም እንደተመለከትነው ነው። በዚህ ጉዳይ ላይ እንግዲህ ሰመረ ባሪያው ባስተላለፈው መልእክት አንድ ወንድማችን በዚህ ጉዳይ ላይ በቂ እውቀት ያለው ሰው ካለ ምክንያቱን ሊያስረዳኝ ይችላል ወይ ብሎ ጥያቄም አቅርቦ ነበር። ሰመረ ባሪያው ላቀረበው ጥያቄም እንግዲህ አንድ ወንድማችን ያስተላለፈው መልእክት አለ። እሱን እንመልከት። ሰመረ ባሪያው ራሽናል ማይንድ ያለው ሰው መልስ ይስጠኝ ሲል በአዶናይ ጉዳይ ላይ ክሪቲክ ያቀርበበትን ቪዲዮ አይቼው ነበርና እንደው ራሽናል ማይንድ አለኝ እቺ ሰውዬ በዛ መልኩ እንዳልሆነ ግን እንደማንኛውም ሰው የልጁን ሐሳብ እንደሚደግፍ አንድ ዜጋ መልስ መስጠት ስላለብኝ ነው። በመጀመሪያ ደረጃ ይሄ ልጅ ወጣት ነው። ወጣትነት ደግሞ ሀገር ተረካቢ አስረካቢ ነው። ብዙ ፍላጎት ይኖራል። በዚህ እድሜ ክልል ሪስክ የመውሰድ ፍላጎት ከፍተኛ ነው እና በእንዲህ አይነት እድሜ ላይ ላለ ወጣት ትንሽ መፈናፈኛ መላወሻ ነገር የማርያም መንገድ ያስፈልጋል ራይት እና ትንሽ ባይቸኮል ለልጁ ጊዜ ብትሰጠው ብዬ አስባለሁ። በሂደት ግን ሁኔታዎች ሁሉ እያዳበራቸው በራሱ መንገድ ሞዲፋይ ሼፕ አፕ እያደረገ እንደሚሄድ አስባለሁ። ስለዚህ ሰመረ ለሰው ፋታ ሰጥ፣ ጊዜ ሰጥ። አንድ ሁለተኛ ነገር ደግሞ አቀራረብህ ትንሽ ሰዋዊነት ዋይዝ ያለመሆን ችግር አይባለው። your cadence of speech is zero, your presentation is wrong, your tonation is wrong። እንግዲህ ምን ቀረህ? እንደው ሁሉንም ፋውል አድርገዋል። በፋውል ወጣል። ያነጋገር ስርዓቱን አክብር። ፕላስ ሰውን በሰውነቱ ሰውን ተጠይፈህ ሰውን ከመጠየፍ ተጀምርና ነው ከዛ በኋላ የኔ ራሽናል የምትለውን ነገር የምታስቀድመው እና በአንተ ውስጥ ራሽናሉ የነገሩን ሐሳብ ፍሬ ሐሳቡን ራሱ እንዲያጠፋው የሚያደርገው ያንተ አቀራረብ ነው። ሰውን በመጠየፍ መልኩ አድርገህ ለምን ትናገራለህ? እና ሰዎች ወይ ስላጨበጨቡልህ ስለተከተሉ ትክክለኛ መንገድ ላይ እና ማለት አይደለም። እና የረባ ባለሙያ ቢኖር እኮ በዚህ ጉዳይ ላይ ቀድሞውኑ ቢነግርህ ኖሮ እንዲያለ ስተት ባልፈጸምክ ነበር ነው። ስለዚህ እነኚህ አንግሎችን ብታከብራቸው ከአቀራረብ አንፃር። ሌላው ደግሞ ምን ተሰርቶ ነው? ለምሳሌ አሁን ምን ተሰርቶ ይህ ሊታወቅ የሆነ ምናምን። በመጀመሪያ ደረጃ ስራ ተሰርቷል የሚባለው መቼና እንዴት ነው? አሁን 21ኛው ክፍለ ዘመን ላይ ነው ያለነው። ዜርፎር አውዶች ሁሉ በጣም ተቀይረዋል። እኛ ልጆች ሆነን 6ኛ ክፍል ሆነን ሳይንስ ትምህርት እኔ የማስታውሰው ስራ ተሰራ የሚባለው አንድ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ነው። ይሄ ማለት ቁስን ብቻ የሚመለከት ነው። የአሁኑ ዘመን ስራ ግን ቁስን ማንቀሳቀስ ብቻ አይደለም ስራ የሚባለው። የመንፈስ ሀብትና የመንፈስ ሪሶርስን የመንፈስ ስልጣንን ማንቀሳቀስን ጭምር ስራ ነው ይባላል ነው። አሁን አዶናይ እየሰራ ያለው ማቴሪያል ስራ ሳይሆን የስፒሪቹዋል ሪሶርስ ሞቢላይዜሽን እና ከቦታ ቦታ የኢንካም ኢኳሊቲን እንዲያመጣ በሚያደርግ መልኩ እየሰራ እንደሆነ ነው። ዴርፎር የዚህ ዘመን ስራ ይኸውልህ የቁስ ሀብትና መንፈሳዊ ሀብትን ሁለቱን ባላንስ አድርጎ መሄድ ነው። ኮንቴንትም ስራም ነው ሊባል የሚችለው ነው። ስትኖር በአሁኑ ዘመን የመንፈስ ሀብትን የመንፈስ ዕውቀትን ከቁስ ዕውቀት ጋር አስተናኝተህ ኦፕቲማይዝ አድርገህ ስትሄድ ነው ሰውኛ ባህሪ ያለው የሊቪንግ ስታንዳርድ የሚኖር ሊቪንግ ሲቹዌሽን የሚኖር ራሱ ማለት ነው።
እና this has to be taken into account very seriously። ስለዚህ ብዙዎቹ ምን ሰርቶ ነው ትላላችሁ? በአሁኑ ዘመን ስራ ተሰራ የሚባለው ምን አይነት ስራ ሲሰራ ነው? እሱ አሁን የስፒሪቹዋል ዌልዝ ጋፕን እየደፈነ ነው። ስለዚህ ስራ እየሰራ ነው ብዬ አምናለሁ። this is my rational። ሌላ ደግሞ በዘር ተደራጅታችሁ ምናምን ብላልከው እኔ አሁን ምሳሌ እሱ ከወጣበት ህብረተሰብ አይደለም የወጣሁት፣ በጣም ይለያያል። ግን ደግሞ ሰዋዊነቱን ሞራሊቲን ሂዩማኒቲን ያከበረ የዳሰሰ የተዋጀ አይነት ስራ እየሰራ ስለሆነ ነው የደገፍኩት ነው። ስለዚህ ሌሎቻችሁም የዚህኑ ሮል ሞዴል ተከትላችሁ ብትሰሩ ህብረተሰቡ ይቀበላችኋል ነው። ግን አሁን የሚታየ ነገር ስፔስ ተያዘብን ብሎ የመከፋት ነገር ነው የሚታየኝ ነው እና እሱ ደግሞ የሚመከር ነገር አይደለም። ተወዳድረህ ዓለም ህብረተሰብ የምትሰጥህን ተቀብለህ መኖር ነው የዚች ዓለም ህግ ብዬ ማስበው። ይኸው ለፓብሊክ ሞራል መገዛቱ ነገር ልጁም በዚህ ላይ እኛን ልብ ገዝቷል ነው። ለወደፊቱ ግን አንዳንዶች ደግሞ ለወደፊቱ አሁን የሚደግፉት ነገር ጠላቶቹ ተቀናቃኞቹ ይሆናሉ በሚል ግምታቸው ማስቀመጥ ጀምሯል። በምን ራሽናል የሚጨበጥ ፕሪሚስስ ማቅረብ ይቻላል? ለዚህ ሰው ምናልባት ሲሳሳትማ ይሄ ታረም ብሎ በጨዋ ደንብ የሚናገረው ነገር መኖር አለበት። እኔም እስካለሁ ድረስ ያንን አረጋለሁ ብዬ እገምታለሁ። እስካሁን ላለው ነገር ግን እያጨበጨብን እያወደስን ስለሆነ ያንን መቀጠል ነው መቻል ያለብን ብዬ አስባለሁ። ስለ በዘርና በሃይማኖት ይህንን እንደ መከራከሪያ የምታነሱ አላችሁ። ሰመረ ባሪያውም አንዱ ነው። ለእናንተ በእንዲህ አይነት ጉዳይ ይህን እንዲህ ያለ ጉዳይ አንስታችሁ እንደ መከራከሪያና ማሸነፊያ ለምታስቀምጡ ሰዎች ያለኝ ሀሳብ ምንድን ነው? ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አርቲክል 2 የዓለም አቀፍ ሰብአዊ መብት ድንጋጌ አንቀጽ 2ን አንብቡት። ምን ይላል መሰላችሁ? እንደ ዘር፣ ጾታ፣ ቀለም፣ ሃይማኖት ወይም ሌላ ማንኛውም አይነት አይደንቲቲ ግምት ውስጥ ሳይገባ አድሎ ሳይደረግ ማንኛውም ሰው ሰርቶ የመኖር ያሻውን የመናገር መብቱ የተጠበቀለት ነው። ከዚህ ከፍም ዝቅም የሚል ነገር የለም ነው። በላብህ በእውቀትህ በጉልበትህ በክህሎትህ ሰርተህ ላብህ የምትሰጠን ተቀብለህ ነው ተወዳድረህ የምትኖርባት ይህች ዓለም ነው የሚለው እና እኔ በመሰረቱ የብሔር ብሔረሰብ መብት አከብራለሁ። ቋንቋ፣ ባህል፣ ማንነት አከብራለሁ። ሰዎችም ያን ኢንጆይ እንዲያደርጉ እደግፋለሁ፣ አበረታታለሁ። ችግሩ ምንድነው? ያንን አቢዩዝ ሲያደርጉት ነው። ሌላን ሰው ለመግፊያነት ሲጠቀሙበት ነው ችግሩ። ያ ደግሞ ድንበር ጥሰሃልና ድንበር ከጣስ ወዲያ ደግሞ ወደ ፈንጂ ወረዳ ውስጥ ነው የምትገባው። እዛ ከገባ ወዲያ ደግሞ ዕጣ ፈንታህ ግልጽ ነው። ዲሞክራሲ ዘንግን አወዛውዝ ግን የሰው አፍንጫ አትንካ ማለት እንደሆነ በፍጹም ሊዘነጋ አይገባውም። ዘንግን ስታወዛውዝ አሁን ይሄ ለሰመረ ባሪያውና መሰሎቹ ነው። ዘንግን ስታወዛውዝ የሰው አፍንጫ አትንካ። እኔ ይቅርታ አድርግልኝ፣ በጣም የሰው አፍንጫ ትነካለህ፣ ግን ሳትነካ ዘንግን አወዛውዝ። ይሄው ነው መልስ ከሆነ ማለት ሼር ኮፒ አድርጋችሁ ለብዙ ሰዎች እንዲደርሱ አድርጉ። በተረፈ የ100,000 ፎሎወር ቻሌንጅ ጀምረናል። ፎሎ እያደረጋችሁ ቤተሰብ ሆኖላችኋለሁ። የማንነካው ጉዳይ አይኖርም። ለሰጣችሁ ጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። ሲው በሌላ በኩል ደግሞ ተወዳጇ ድምጻዊት ዘቢባ ግርማ እንግዲህ በዚህ ሳምንት በሶሻል ሚዲያ በብዛት ስሟ እየተነሳ ይገኛል። ይህም የሆነበት ምክንያት ምንድነው? እስኪ እንመልከተው። ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁ። አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዝንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያዋንም ሁለተኛዋንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳይን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁ። በጣም የማመሰግነው ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ዘቢባ ጋር ረጅም ጊዜ እንደምንተዋወቅ 3 ልጆቿን እዚህ ተገላግላለች። ኢትዮ ጠቢብ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች። እንኳን ደስ አለሽ። ቲሙን በሙሉ እንኳን ደስ አለሽ። ዶክተር አሳይ በጣም አመሰግናለሁ። እናቴን ለወንድሜ ጤናማ አድርገህ
ስለሰውለትክልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላረካት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳዬ በሰላም እንግዲህ ባለቤቴን በእጅ ያስገብተኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ በየወሩ እንገናኛለን። ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ትወክላለህ ብዬ አስባለሁና ኢትዮጵያዊውን ሁላችሁ ስታፉን በጣም ነው የማመሰግነው። ሁላችሁም እግዚአብሔር ይባርካችሁ ያመሰግናለሁ። ከጥበቃ ጀምሮ እስከ ሰርጅን ዶክተሮች ድረስ በጣም 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 የሚገርም ሰርቪስ ነው ሲሰጡኝ የነበረውና ከልብ ማመስገን እፈልጋለሁ። እናንተ መታችሁ ጎብኙት፣ ትወዱታላችሁ። በጣም የተለያዩ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ቤት ይሄንን ሆስፒታል ያው ቤት አልኩኝ ይሄንን ሆስፒታል። ለማንኛውም የነበረኝን ቆይታ በራሴ በኦፊሻል ዘቢባ ዩቲዩብ ቻናል ላይ እለቃለሁ። ገብታችሁ እዩት። አድራሻቸውንም ስልክ ቁጥራቸውንም ከስራ አስቀምጥላችኋለሁ። ኢትዮ ጠቢቦች ለሰጣችሁ ሰርቪስ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛች ነው ያለች ገራገር ሚስኪን ልጅ ናት። እና ያገሬ ልጆች ይገርማችኋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ። ባለፈው ሰርፕራይዝ እቤት ሲገዙ አሳይተውናል። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? የሀገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ጉሻ ፔጅ ላይ ምን ሊሆን ይችላል? ሰርፕራይዙ እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዝ አትቀርም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። የሀገሬ ልጆች ያርግልሽ አልኩኝ እኔማ። የሀገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደ በፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥህ፣ እድሜ ይስጥህ፣ ኑርልን። በእንባ እኮ ነው ያመሰገነው። በእንባ እያለቀስን እኮ ነው ማስተር አብነትን ያመሰገነው። ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬት እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው። ገብርኤልን ከዛ ስትሉኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመቷ ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ። ከስንት ነገር በኋላ ስንት ነገር ብለህ ጸልየ ለምን ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ፣ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ የሀገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። የሀገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም መቀደድ የለም መቦትረፍ የለ። በቃ 2 መንታ ይዤ በዚህና በዚህ ጋር ጥቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ በቃ ያገሪ መታደል እና ማሳ ዘቢባ እንደተባለው ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው እኔ አይደለም ያወራሁት። ያው ወሬው የሶሻል ሚዲያ ወሬ አይደለ እንዴ? እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን። ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ ቀወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዘው ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ
ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጠላት አይኑ ያየ እግዚአብሔር ሲባርክሽ። ቪዲዮንም እንግዲህ እንደተመለከትነው ነው ዘቢባ ግርማን በዚህ ሰዓት ምንም አይነት አደጋ ውስጥ እንደሌለች እንዲሁም ደግሞ በሶሻል ሚዲያ ሲዘዋወር የነበረው መረጃም እንግዲህ ከእውነተኛ መረጃ የራቀ መሆኑን በዚህ ቪዲዮ ተመልክተናል። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይሄን ቪዲዮ ለሁሉም እንዲደርስ ሼርና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። በላይ እኔ እናቴን ይቅርታ ማለት ፈልገው በጣም ይቅርታ ማለት አጥፍቻለሁ። ያው ስለምታዩ አንቺ የምትጠብቂኝ ቦታ ላይ አልነበርኩኝም። ላይ ከምትጠብቂኝ በቃ እንደዚህ አይነት ነገር ከኔ አልጠብቂም ነበርና እኔ እኛ ከክፋት አንጻር አልነበረምና የምትጠብቂኝ ቦታ ላይ አለመገኘቴ በጣም ይቅርታ። በጣም ከእናቴ ቀጥሎ እህቴም ወንድሜ ነው። በጣም ይቅርታ። በጣም ምናልባት እኔ አላውቅም፣ ወንድሜ አልነገረኝም፣ ግን በእኔ ምክንያት ተሰድቦ ምናምን ከሆነ በጣም ይቅርታ። እስር ቤት ሂጄ ጠየቅኩት ስትል እንዳልጠየቅከው ስለማቅ አልጠየቅከውም ማለት ሌላ ነገር እኮ አይደለም። የተናገርከውን ውሸት ነው ፕሩቭ ያደረኩት። መጥቼ አላደረክም ያልኩክ ምንም ነግርሃለሁ እንዴት እንደሄድክ። ዳኑ ቤተሰብ አዳምጡ። ለምን አወራሽ ስለሱ ብላችሁ እንዳትጠይቁ። ስለሌላው ሳወራስ ዳኑ መታ ኮመንት ጻፈችልክ። ኮመንት እንደጻፈች ማታ ለካስ ለሰርጀሪ ጊፍት ሰጣታል። ሰርጀሪ ወድሻለሁ ምናምን ብለሃል። እኔ መች ገባኝ? እኔ እኮ ጋይስ እንደናንተ እኮ አይደለሁም። እኔ እንደናንተ አይነት ጭንቅላት የለኝም። ትናንት ግን በስሜት ተጋልበ መተክ በጥረት በድካም በልፋት እዚህ እንደደረስክ ነው ስትመሰክር የነበረው። ባይዘው ማንም ሰው ጥሮ ልፎ ለፍቶ ብዙ ነገር አድርጎ ነው እዚህ የሚደርሰው እንጂ ማንም ከመሬት ተነስቶ የከበረ የለም። እና ወዲያውኑ ተገለበጥክና በጥረቴ ነው ማንም እንትን አላለኝም ምናምን እንደዚህ ምናምን። ይሄ ራሱ ነጥብ ያስጥላል። ከገባችሁ ትክክለኛ ነገር ነው የተናገርኩት። ትክክል አልሰራ አስመሳይ ነክ። ራስን ብቻ ነው የምትወደው፣ ሌሎችን ይዘህ መውጣት አትፈልግም። አንተም የቲክታክ ላይ ቁጭ ብለህ የምትለምን ለማኝ ነህ። እኔም ደግሞ በዩቲዩብ እያወራው የምተዳደር ሰው ነኝ። ስለዚህ አንተ ማታ መተህ አንድ አበባ እያልክ ስትለምን ሜክ ለማድረግ እስከሆነ ድረስ እኔም ደግሞ የእናንተን እንቅስቃሴ አጥንቼ መጥቼ ሳወራ ሜክ ላረግ ነው። እኔ ጆን ዳንኤል አይደለም የኔ ጓደኛ ዴቭ ነው። የጆን ዳንኤል አጎት ነው የኔ ጓደኛ። አንተ ማታ ሰርጀሪ ቤት ገብተህ ያን ጊፍት ስትሰጥ የዳናይት ኮመንት አስደንግጦ ነው። ቀን ላይ ምን አይተሃል? እኔና ዳናይትን ሂስቶሪ ላይ ታየናል። ፖስት አድርጋ ዳናይት ማለት ነው። ስለዚህ ለኔ እንደሚነገረኝ ገብቷል። ያለ ሪጎራ ምንድነው? ያቺ ጌም እየተጫወተች ትሰጥና እዛ ጋር ያለውን ሪጎራ ታመቻቸዋለህ። ከዛ ምን አንተን ስናገር ለሰርጀሪ ጊፍት ሰጠክ እኔ እንዳወራውብህ ነው የተደረገው። እውነታው እሱ አይደለም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ